እኔ የምለው ቤተሰብ እቺ ሴትዮ በቃ አዲስ አበባ ትምጣና የብሩኬ ስም ይጥራልን የምትሉ እስኪ አለን በሉ። በየጊዜው እኝኝኝ እያለች አስጨንቃ ልትገለን እኮ ነው። የፈጣሪ ያለ ምንድን ነው የምትጨቃጨቂው? በየቀኑ እየመጣሽ ጭራሽ ሀይሚ ላይ ምዛቻና ማስፈራሪያ። ኧረ በፈጣሪ በስንቱ ልበጥበጣለሽ በሶ። አሁን ላይ ግን በየጊዜው ከምታስጨንቂን በየጊዜው እዛ ሆነሽ ከዛሬ ነገ ምን ተፈጠረ ከምንል መተሽ ይቺ ልጅ ተመርምራ በቃ ቁርጣችንን እንወቀው። ስሙም ይረፍልን፣ የሱ ስም በቃ ይጽዳልን። የፈጣሪ ያለ ነው ዝም የሚለው። እውነት እነዚህን ልጆች ማስቆም አይችልም ወይ ብዬ ተናግሬ ነበር። ለምን የሱ ስም ለምን ይጠፋል? የሚያውቅ ሊያውቀው ይችላል። ነገር ግን ለማያውቀው ሰው ምን አይነት ስም ነው ለሱ ሚዲያ ላይ የሚሰጠው? እንደዚህ አይነት ወሬ በየጊዜው እየመጣች እኝኝ ስትል ለብሩኬ ምን አይነት አመለካከት ነው የሚኖረው? አዳዲስ የማያውቀው ኦዲየንስ ብዬ ተናግሬ ነበረ። ግን ያው እስካሁን ድረስ አለች ልጅቱም እየመጣች ኝኝኝ ትላለች። ትናንትና ደግሞ ጨራሽ ደግሞ ሀይሚን ስታስፈራራ ነበር እና ትላንትና ነው ቪዲዮዋን ያየሁት። ግን ዝም ብዬም ማለፍ ፈለግኩ፣ ግን ደግሞ አልቻልኩም። በጣም ውስጤን እየበላኝና እየከነከነኝ ከማልፈው ለምን አንዳንድ ነገር አለልም ብዬ ነው የመጣው። ሌላው ደግሞ ማናውት እቺ ማናው ኧረ ሴት እቺ አብሳላት እንግዲህ የምር ማለት ነው አድርገው ከሆነ ፍፄ ለመሰላችሁ እንግዲህ በውስጥ አንዳንድ ነገር ደርሶኛል። ለዛ ነው ምንድነው እሱ ፍፄና አብሳላት አንድ ላይ ደብረ ዘይት ሄደዋል አይነት ነገር ማለት ነው ከነ ሀይሚ ጋር። በነገራችን ላይ እነሱ ፈቅደውና ወደው ካደረጉት ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ልጅቷ ትላንትና አብሳላት ተብዬዋ ምን እያለች ነበረ? ጓደኛ እንሁን በቃ ምናምን ሲላት ፍፄ ምንድነው ነበር ስትለው የነበረው? ያለሁበትን ነገር ታውቃለህ፣ ያለሁበትን ታውቃለህ አይደል እንዴ? ማለት ምን ማለት ነው? ምን አይነት መልስ ነው? ማንን እያሰበች ነው? ያለሁበትን ታውቃለህ ማለት ጓደኛህን ወደዋለሁ ነው? ጓደኛህን ወንድምህን አፈቅረዋለሁ ነው? እንዴት እሱን አፍቅሬ እንደገና ሌላ ነው? ምን ለማለት ፈልጋ ነው እንደዛ ያለችው? ያዙልኛን ጥያቄ። ምን ለማለት ፈልጋ ነው? ፍፄስ ከብሩኬ ጋር የተነካካ ነገር ለምንድን ነው ይህን በዚህ ልክ እንትን የምትለው? ማለት አላቅም ለምን እንደሆነ። ግን ባለፈውም ከሶሲ ጋር እንደዚሁ ይህን ትላንትናም ተናግሬ ያለው። በእርግጥ ያው መናገር ደግሜ አልፈልግም፣ ግን ያው አላደል ወሬ ይመጣል ይባላል እና ለዛ ነው። እና ጭራሽ ደግሞ ዛሬ ምን አሉ ይመስላችሁ? ደብረ ዘይት አብረው ሄደዋል አይነት ነገር ሰማሁኝና ላይቭ ላይ ነበረች ዛሬ እና በፊት ላይቭ የምትገባበት ቤትና አሁን ላይቭ የምትገባበት ቤት የተለያየ ነው ቤቱ ማለት ነው። እና አይዶን ነው ያው ያ ማለት ሙሉ ለሙሉ ያው ሄዳለች ብዬ እርግጠኛ ለመሆን ይከብደኛል። ግን የእውነት ሄዳን ከሆነ የምሬን ነው የምላችሁ እውነት ሰላም ይፈጠራል ወይ? ብሩኬ ፕራንክ እያደረጋት እያለ ምን ስታወራ እንደነበር በፊት ታውቃላችሁ። ከአንተ ጋር ጊዜ ማሳለፍ ፈልጋለሁ፣ ከአንተ ጋር ጥሩ ጊዜ እንዲኖረኝ ይፈልጋለሁ። ጊዜ ማሳለፍ ማለት እኔ እንጃ፣ ይሄ አነጋገር ራሱ በጣም የወረደ ነው። ከአንድ ሴት ልጅ የማይጠበቅ ከወንድ ልጅ ጋር ከአንተ ጋር ጊዜ ማሳለፍ ጊዜ ብቻ ማለት ነው። እና ልጅቱ በጣም ከባድ ናትና የእውነት ከነ ሀይሚ ጋር ጓደኝነቷም ይሄ በእርግጥ ሀይሚ የሞኝ ናት። ማንም እንደፈለገ ካደረጋት በኋላ መጥተው ይቅርታ ሲጠይቋት ከልቧ ነው የሚመስላት፣ ታምናለች። በቃ ይሄን እኛ ምንም ማድረግ አንችልም። ሀይሚዬ ትመከራለች። ነገር ግን በቃ ከልክ ያለፈ የዋህነትና ደግነት ደግሞ ዋጋ ያስከፍላል። ታውቃላችሁ፣ ዋጋ የሚያስከፍላቸው ለእነሱ ከልክ ያለፈ የዋህነትና መልካምነት ነውና አሁንም ደግሞ እቺ እዩ ተብዬዋ እንደዚህ የእሱን ስም ይዛ እኝኝኝኝ እያለች ነው። እሱ ተስራ ብሎ ነው ዝም ያላት። ሀይሜን ብትሆን ተስራ ብላ ነው ዝም ያለቻት። በቃ እየስሩ ብለው ነው ዝም ያሉት እነሱ። ግን እስከ መቼ ነው? ለምንድን ነው ማስቆም አትችሉም ወይ? ማስቆም የለባችሁም ወይ? ሀይሚና ብሩኬ እነዚህ ሰዎች
ለምን ደግሞ አታስቆሟቸው? ይህ ደግሞ ምንቴ ነው ማን ነው የሚባል ልጅ ወዷት አይደለም ሀይሚን ግን ዝም ብሎ በቃ በየቀኑ እኝኝኝ እንሽላሊት የመሰለ ልጅ እኝኝኝ ምንድን ነው በቃ 1 ቀን 2 ቀን 3 ቀን መጣ ሳከስክብን ዝም አልነሽ ሹፈት መሆኑ ገባል። ዝም ብለህ ወሩ ሙሉ ስለ ሀይሚ ታወራለህ። በፈጠረህ አምላክ ወሩ ሙሉ ስለ ሀይሚና ቤቷ ሄጄ በፈጣሪ ሀይሚ ቤቷ ሄጄ ሀይሚ እንዳያርጌ ሀይሚን በቃ ሜንሽን እያደረገ ሙዚቃ የሚጋብዛት ምናምን ነገር። ወይኔ ጨረቃዎቼ እንደው ፈጣሪ ይጠብቃችሁ እንጂ በጣም አይንበስቶባችኋል። በጣም በቃ የእናንተን ህይወት የሚበጠብጥ ሰው በስቷል። የእውነት እንደው ብቻ እንደው ፈጣሪ ይጠብቃችሁ። እንደው እናንተን በክፉ የሚመለከተውን እንደው ፈጣሪ አይኑን የያዝልን እንጂ በጣም በጣም ያስፈራል ሁኔታው። እንደ ከዛም በጥሩ ነገር ስሩ። እኔ የምለው ቡታጀራ ላይ ግን በቃ ከውሸት ውጭ ምንም ስራ አይሰራም። እንደ እግዚአብሔርን ምንም ስራ አይሰራም ወይ? እንደው ማስመሰል፣ እንደው ውሸት፣ እንደው ድራማ፣ እንደው ውሸት የፈጣሪ ያለ ይሄ ምንድን ነው? አንተ ደግሞ በየጊዜው እየመጣህኝ ትላንትና ደግሞ ይችኛዋ ማለት ነው ተብዬዋ አኪድ ሁላችሁም ሰምታችኋታል። አልፋ ተርፋ በጣም የወረደ ቃል ስትናገር የነበረው ምንድን ነው? ሀይሚ በጊዜሽን አጣጥሚ፣ ይመጣለሁ አዲስ አበባ ለጊዜው ጊዜ አሳልፊ እንጂ የልጅ አባት ቆይቶ ከኔ ጋር መሆኑ አይቀርም። የልጅ አባት ጋር ከኔ ከዝች ከመሰለች ልጁ ጋር ነው የሚኖረው። እናንተ የምሬን ነው የምላችሁ። ነገስ ምን ልታደርግ ነው ይች ልጅ? እሺ ይስሩ ብለው እነሱ ታዋት። ግን ሰው በስጋት አለቀ። እግዚአብሔርን ሰው በስጋት አለቀ። በቃ በስጋት እንዲህ ከዛሬ ነገ ምን ይፈጠራል? መታ ህይወታቸውን በጠበጠችው። እኔ እግዚአብሔርን እዩ በመጣሽ ቁጥር ማለት ነው ሁሌ ቪዲዮ አልሰራም፣ ግን እሳቀቃለሁ። እመቤትን በጣም ነው የምሰቀቀው። በቃ ወይኔ ነገ ትመጣባቸው ይሆን? እንዶ ትንሽ ተደስተን ሳናባራ ተነጎዳ ትመጣ ይሆን? በቃ ከመጣችም ትምጣና ስሙን ታጽዳልን። በቃ እሱ ንጹህ እንደሆነ እናውቃለን። ግን በቃ ትምጣና ስሙን ታጽዳው። ነይ በቃ እዛ ሆነሽ እኝኝ እያልሽ ኦዲንስን ማታስጨንቂ፣ ሰው ማታስጨንቂ፣ እሱንም ስሙን አታጥፊ። ነይ በቃ ከመጣሽም ነይ እና በቃ ይውጣ። ምንድነው ካልደፈርስ አይጠራም ነው ይውጣና በቃ የሱን ስም አጥሪልን። ነይ በቃ ከመጣሽም ማለት ነው። እንዲህ ይሄ ነገር መብቃት አለበት፣ መቆም አለበት። ምንድን ነው በየጊዜው እኝኝኝኝ? የፈጣሪ ያለህ እንዴ ትፋታቸው ልጆቹን። በቃ ትምጣና ይለይላት። የምር እኔ ትምጣ ነው የምለው ከዚህ በኋላ። በቃ ትምጣና ይለይላት፣ ስሙ ይጥራልን። የሱ በየጊዜው ዴኔን እናድርግ ስትባይ እዛ ሆነሽ አይቻልም አልሽ። ዝም ሲል ደግሞ ተመልሰሽ ትመጫለሽ። ምንድን ነው አላማሽ? ምንድን ነው ሴትየዋ? በፈጣሪ አሁንማ ቢኒም ሌላ ሴት ጠብሷል። በቃ አሁን በቃ ብሩኬ ላይ እንደ ማስቴሽ ልትጣበቂ አላማሽ